እሺ አለችኝና ያንን ጨርሼ አጋጣሚ ይሄ ጦርነቱ አልመጣም። በመሀል ላይ ጦርነቱ ሲመጣ ኤርፖርት ቆመ፣ በረራ ቆመ። በረራ ሲቆም በእሱ ምክንያት በረራ ቆመ። መሄድ አልቻልኩኝም። ትንሽ ጠብቂኝ በቃ ስትለኝ እሺ አልኳትና በዛ ምክንያት ጠበቅኳትኝ። መቼ ገባሁ አለችኝ። ላሳጥርልሽ፣ አቦታችን ችግር ላይ ናቸው። መዳም ቤት የምትሉት የችግሯ ባለቤት እኔ ነኝ ችግር ላይ የገንዘብ አይደለም ብላ ተጻፍ ሞዴሬተሮች ያስገቧታል። በተረፈ እናንተ ዝም ብላችሁ ነው የምትደክሙት። የችግሯ ባለቤት እኔ ነኝ ችግር ላይ ያለሁት የገንዘብ አይደለም ብላ ተጻፈች። ሞዴሬተሮች ኢንቫይት ያደረጓታል፣ ያስገቧታል። እሺ ውዴ 50,000 ብር ነው ድርሃም ነው? ይቅርታና ኖ 50,000 ብቻ አይደለም የቆመው፣ 50,000 ብር ነው። በድርኛ አለች። ብር ነው ብድሩ፣ ብር ነው ብድር ነው እንጂ ያለብሽ እየከፈልሽ ብድር ነው የጠየቀችኝ። ብድር ጠየቀችኝ 50,000 ብር። እኔ ደግሞ አጠቃላይ እጄ ላይ ያለውን ብር ወደ ኢትዮጵያ ለመላክ ንግድ ባንክ እየፈለግኩኝ ነው። አውዬ እሷ ነሽ በመሀል ላይ ደወለችው። ስትደውል በቃ እኔ ንግድ ባንክ ወደ ቤተሰብ ጋር አካውንት ልቀበል እየፈለግኩ ስለሆነ የአንቺ ንግድ ባንክ ነው ስላት አዎ አለች። ንግድ ባንክ ከሆነ ኦኬ ላኪውና 50,000 ብርሽን ውሰጅና ሌላውን ግን በእኔ አካውንት አስገቢልኝ፣ ቤት በዚህኛው አካውንት አስገቢልኝ ብዬ አካውንት ላኩላት ማለት ነው። ስልክላት ልክ እጇ ላይ ብሩ ሲደርስ ሀሳቧን ቀየረች። መሲ ብሩን ካልፈለግሽው እኔ ሰኞ ስገባ እንድሰጥሽ ብሩ ልጠቀምበትና ሰኞ ስገባ ወዲያው አስገባልሻለሁ ስትለኝ ኖ ብሩንማ ፈልጌ ነው ልልከው የተነሳሁትኝ ብሩን እፈልገዋለሁኝ አልኳት ማለት ነው። እዛ ጋር ስላት እሺ በቃ ሰኞ እንደገባው ሰጥሻለሁ ልጠቀምበት። ኦኬ እንደገባ ትሰጭኛለሽ፣ የምጠቀምበት ተጠቀሚና ሰኞ ግን ቶሎ ታስገቢያለሽ ብሩን እሺ አለችኝ። በዛ መሀል ላይ ምን ተነሳ? ጦርነቱ ተነሳ። ሲነሳ ያስገባሁላት ብር አቡ 50,000 ብር አይደለም 253,000 ምናምን ነው። ደረሰኙን እልክልሻለሁ። ደረሰኙ እጄ ላይ ያለ 253,000 ምናምን ብር ላኩላትና ከዛ 50,000 ብር ውሰጅና ሌላ 200 ምናምን ሺህ ብር ወደ እኔ አካውንት አስገቢኝ አልኳት። እሺ አለች። ብሩ እጇ ላይ ሲደርስ ምን አለችኝ? መሲ ስለምፈልገው ልጠቀምበትና ሰኞ ስገባ ሰጥሻለሁ ስትል እሺ አልኳት። ሰኞ ተኬ ቆረጥኩ አለች። ለሐሙስ ቆረጥኩ አለች። ሐሙስ ጦርነቱ ሲነሳ በጦርነቱ ምክንያት መሄዷን ሰረዘችው ማለት ነው። እያለች ሄደችና መቼ ገባች ኢትዮጵያ? ገባሁ አለችኝ። እኔ አሁን እርግጠኛ መረጃ የለኝም ትግባም አትግባም። ኢትዮጵያ መቼ ገባሁ አለችኝ መሰለሽ? የፋሲካ ማግስት ሰኞ ቀን አይደለ? የፋሲካ ማግስት ሰኞ ልታ ገባሁ አለችኝ። እሺ አልኩኝ። ሰኞ ገባች። በቤተሰብ ለቅሶ ምናምን ነገር አለችና ብሩ ሳታስገባ ቀረች። ሐሙስ ለታ አካውንቷ ስትልክልኝ መጀመሪያ ብሩን ከማክፈት ገባቴ በፊት ለምንድን ነው በስምሽ አካውንት ማላስገባለሽ ብዬ ስላት ምን ብላኛለች? በፋይዳ ምክንያት እዛ ኢትዮጵያ ያለው ቡኬ ተዘግቶብኛል፣ መታወቂያ ማስተካከል አለብኝ፣ መታወቂያ ትክክል ስላልሆነ ተዘግቶብኛል፣ ለዛ ነው ከኢትዮጵያ ብሬ ማስመጣት ያልቻልኩት ብላ የሰጠችኝ እንዲገባበት የሰጠችኝ ስም ሌላ ስም ነው፣ ረዴት ነጉ በሚል ማለት ነው። እንደዛ ስትለኝ ኢትስ ኦኬ መታወቂያ ችግር ከሆነ ኦኬ ብዬ ነው በዛ ስም የሚያስገባሁት ማለት ነው። ከዛም በኋላ ልክ ኢትዮጵያ ስትገባ ሰኞና ማክሰኞ አልተመቸኝም አለች። ሐሙስና አርብ ፋይዳ መታወቂያን አስተካክዬ ጨረስኩኝ አለች። ከዛ በቃ እሺ አስገቢልኝ፣ ቅዳሜ አስገቢልኝ ስላት ቅዳሜና እሑድ ስለሆነ ማስገባ ስለማልችል ሰኞ ላስገባልሽ አለችኝ። አሁንም ሰኞ እሺ አልኩኝና ያ ሰኞ መጣ። ሰኞ ለታ ስላት ሄድኩኝ ባንክ። በአንዴ ሁሉንም ማውጣት ስለማልችል 50,000 ብር እያረኩኝ ስለሆነ ማወጣው ዛሬ ከኔ 50,000 ብር ከፋዘር 50,000 ብር አውጥቻለሁ። ነገም እንደዛው አወጣለሁ 50,000 ብር ማክሰኞ ማለት ነው 200,000 ብር። ከዛ ሮብ ለታ አመመኝ ብላ ቀረች። ሐሙስ ለታ እኔ ዛሬ ምንም ምክንያት አልፈልግም ብሩን አስገቢልኝ ልጆቼ በጣም ይፈልጉታል፣ በጣም እፈልገዋለሁ ብሩን አልኩና ሐሙስ ለታ ነገርኳት። ሐሙስ ለታ ስነግራት እሺ አካውንት ላኪ ያለችኝ። ለሶስተኛ ዙር አካውንት ላኩላት አሁንም እንድታስገባልኝ ማለት ነው። አካውንቱን ተቀበለችኝ። ጠፋች። ሰፈር ባን የሚያክሰው አካባቢዋን የሚያክሰው ቄራ አካባቢ ስለሆነች ቤቷ ድረስ ተሄደ። ሰው ላኩኝ። ቤቷ ድረስ ሲኬድ አልመጣችም። ጭራሽኛ ካየናት በጣም ቆይተናል፣ የለችም አሉ። እሺ በቃ ምናልባት ቤተሰቦች ብዙ ነገር ነው ያሉት፣ እሱ ማውራት ስለማልፈልግ የእነሱ ሰማንና ኦኬ ኢትዮጵያ ከሌለ ከቤተሰብ ጋርም ችግር ካለ አልኩና ዱባይ ደግሞ ሳስፈላልግ ዱባይ ያለችው አቡሄል ሳራ አላበሻ ሆቴል አካባቢ ነች። የምትሰራበት ደግሞ ነጃት ክሊኒንግ እንትን ካምፓኒ ውስጥ ነው። የኢጃዛ ቤት ሰዎችን ልጆችን የሚወጡ የሚገቡ ሰዎችን የምትቆጣጠር ነች ተባለ። እዛም ደግሞ ፎቶዋን አስይዤ ሰው ስልክ ደግሞ አዎ እዚህ ነበረች፣ ግን ሰሞኑን አይተናት አናውቅም አሉ።
አረዘምኩብሽ፣ ይቅርታ አቡዬ። አይ ምንም ማለት አይደለም። እኔ ዝም ብዬ ያዳመጥኩሽ እንጂ ምንም መፍትሄ እንደሌለው ጉዳዩ አቡዬ። አይ ነው የተረዳ እንትን የፈለግኩት ማበደር የባንክ ስራ እንጂ ያንቺ ስራ አይደለም። ለምን አበደርሽ? አይ ነው አቡዬ፣ መፍትሄ እንትን የፈለግኩትን ቢያንስ የፖስተትኩትን ፖስተሽ እንድትተባበሪ ነው። ገብቶሻል? እኔ ብር ሊመጣም ላይመጣ ይችላል፣ ግን ያያት ሰው ቢያንስ ሳልሰማኔ ምን ቤት ነኝ? እሷ መታ ሳልሰማት አንቺን ብቻ ሰምቼ አንቺን ብቻ አምኜ አንቺን ፖስት የምትወስደው ኔቨር አድርጌውም አላውቅም። ሁለት ወገን መጥቶ ሁለቱንም ወገን አዳምጬ ማስረጃ አይቼ ያኛው ወገን አልከፍልም ካለ ሌባ ከሆነ አጭበርብሮ ከሆነ እንጂ በብድር ኔቨር። እኔ በብድር ጉዳይ ሲጀመር ገብቼ አላውቅም። ለምን ወደሽ ፈቅመሽ ነው ያበደርሽ? ለምሳሌ አታላሽ፣ አጭበርብራሽ የሆነ ነገር ፌክ ነገር በቪዛ ፌክ ቪዛ ሽጣልሽ ብርሽን በልታሽ ቢሆን ደላላ ሌባ ብትሆን ብድር ጠየቀችሽ፣ ወደሽ ፈቅደሽ አበደርሽ። ማንም ሽጉጥ አልደቀነብሽም። 50 ሺህ ብቻ ነው እንኳ አቡዬን ብድር የሰጠኋት። ብድር ያለችኝ 50 ሺህ ብር ነው። ብሩን አንቺ ስትሰጪ ወደሽ ፈቅደሽ ነው። ሽጉጥ ተደቅኖብሽ አይደለም፣ ተጭበርብረሽ አይደለም፣ ተታለሽ አይደለም። ወደሽ ነው ፈቅደሽ ነው። ወደሽ ፈቅደሽ ተስማምታችሁ ያደረጋችሁትን ነገር ዛሬ ስምምነታችሁ ሲጣላ መተሽ አንቺ ቪዲዮ ስሪባት ስላልሽኝ የምሰራ እንደዚህ አይነት ጭፍን ሰው አይደለሁም። ሁለት ወገን አዳምጪ ነው። ገባሽ? እንደገና ይሄ ደግሞ ማን ለምን ታበድሪያለሽ? አንቺ ባንክ ምን ሰርቶ ብሎ? አዎ፣ ግን ሀቡዬ የምፈልገው ከአንቺ የፈለግኩት ትብብር እንድትመጣ። ያው ለምሳሌ ሳራ ላበሻ ሆቴል አካባቢ ላይ ዱባይ ላይ ምናምን የሚያውቋት ሰዎች እንጂ እኔ ሁለት ወገን ሳልሰማ ዝም ብዬ ምንም አይነት አስተያየት አልሰጥም። እንድትመጣ አንቺ ደውለሽ ጥሪያት፣ ሼር አድርጊላት። እዚህ ከመጣች በኋላ ታለች። ስልኳ በሙሉ ዘጋግቷል። በጣም ብዙ እኮ አፈላልጊያት አለው። ግን አሁን እኔ በአካል ቤቷ ሊድ ምን ላድርግ? ስልኳ ከተዘጋ በምን መንገድ ላመጣት ይችላል? ስልኳ ዝግ ሆነ። አቡዬ ከተባበርሽ እንድተባበርኝ የምፈልገው አንድ እሷን የሚያውቃት ሰው ካለ እንዲፈልግልኝ፣ ሁለት ደግሞ ሳራ አላበሽ አካባቢ ነጃት ክሊኒንግ የሚባለው ካምፓኒ እዛ ካምፓኒ ውስጥ ትሰራለች እና እዛ ውስጥ ያለ ሰው ሊተባበረን ከቻለ ከዛ ውጭ እኔ ከአንቺ ምንም አይደለም። ይኸውልሽ የእኔ ኃላፊነት እዚህ ጋር ከመጣች በኋላ እናንተን አናግረው የማስማማት ገንዘብሽ እንድትመልስ የማድረግ እንጂ ለማንም ሰው እከሌ እንዲመጣ ብዬ ትእዛዝ አስተላለፍ ወይ እንትን አድርጌ አላውቅም። አንቺ ስሟን ተናገሪ፣ ፎቶ አለጥፈሽ ቪዲዮ ሰርተሽ ነይልኝ። በቃ እኮ ቪዲዮሽን አይታ ከመጣች በህይወት ካለች እና ከመጣች ዌልካም እናናገራታለን እንጂ እኔ ከሁለተኛው ወገን ሳልሰማ ዝም ብዬ ማንም ሰው ላይ ቪዲዮ አልሰማም። አለው እያለች ነው እሷ ከሆነች ትግባ። ግን አለው የምትለው ምናልባት ቅድም የሚያዳም ቤት ችግር ላይ ናት ያሉት ልጅ እንዳትሆን አለው በማለት አይገባም። ችግር ላይ ነኝ የገንዘብ አይደለም መዳም ቤት ብለው ድምፅ የሆኑሽ አንቺ ከሆንሽ እንደዛ በይ። ወይ ደግሞ ከእሷ ጋር ብር በብድር የተጣላችሁት አንቺ ከሆንሽ እኔ ነኝ ባለ ጉዳዩዋ በይ። የመዳም ቤቷ ነች። እሺ የመዳም ቤቷ ታዲያ አለው ብላ ከምትጽፍ ችግር ላይ ነኝ የገንዘብ አይደለም አትልም? ምን ጉድ ነው? አማርኛ መጽሐፍ ትችላለች አይደል? ችግር ላይ ነኝ የገንዘብ አይደለም ብላ ትጻፍ። በተረፈ ባለ ጉዳዩን ስታገኛትና ማምጣት ስትችል እናነጋግራቸዋለን። እሺ ውዴ፣ ለሌላ ጊዜ ግን ብር አታበድር። የባንክ ቤት ስራ ነው ብር ማበደር። ብር አታበድሩ በፍጹም ማንም ሰው ምንም። በቃ ካላችሁ ስጡ፣ ሰደቃ ከፈጣሪ ጽድቅ ታገኛላችሁ። ካላችሁ ለተቸገረ ሰው ስጡ። በቃ በተረፈ እሺ አቡዬ፣ ስሟን ሁሉ የሚስሙልኝ። ስሟን ትቀያይራለች። ገጣሚ ነች። ገጣሚ ኤማንዳ ተስፋዬ ብላ ነው የምትንቀሳቀሰው። ጓደኞቿ ስቴይ ስትሮንግ ይሏታል። ገጣሚ ስቴይ ስትሮንግ ወይም ደግሞ ኤማንዳ ተስፋዬ፣ ቤተሰቦቿ ደግሞ ሄዋን በቀለ ነው የሚሏት እና ሞር አዲስ አበባ ቄራ አካባቢ ላይ ያሉ ልጆች ቢተባበሩኝ፣ ከዛን ደግሞ ዱባይ ላይ ያው ቦታ ልቀይራለች ብዬ አምናለሁ። ግን ዱባይ ላይ ያሉ ሰዎችም እንትኗ ቪዲዮ ሰርቻለሁ። ፕሮፋይሌ ውስጥ ቪዲዮ አለኝ፣ ፎቶ አለ። በፎቶ ካገኙ ቢተባበሩኝ አቡዬ ደስ ይለኛል። አመሰግናለሁ። የምር ስላዳመጥሽኝ አመሰግናለሁ። ክበሪልኝ። እመቤቴ ማርያም ትቅረብሽ። በሰላም ተገላገይ። አሚን ማሪ። የመጣች ቀን መጣለች በይኝ፣ ያስገባችሁ እና ትነጋገራላችሁ። እሺ ኒውድ ክበሪልኝ። አመሰግናለሁ።
የታለች ጋይስ? ችግር ላይ መዳም ቤት ችግር ላይ ነኝ የምትለዋለች። ገንዘባችሁን ግን ለምንድን ነው የምታበድሩት? ለምን ባንክ ቤት ነኝ ትላላችሁ? እኔ 3 ዓመት ሙሉ ብድር እንዳታበድሩ እነግራችኋለሁ። አትሰሙም? ወዳችሁ ፈቅዳችሁ ካበደራችሁ በኋላ ምንም ማምጣት አትችሉም። ባይዘወይ ምንም ያበደራችሁን ሰው ብድር አልከፈለም ብላችሁ ብትከሱት እንኳን መንግስት ሰርቶ ይክፈል ብሎ በአመታት በቻለ ጊዜ ነው የሚከፍላችሁ። ምንም ነው የማታመጡት። አጉል ባንክ ቤት ነን ስትጫወቱ መንግስት ምንም አያደርግላችሁ። እያስርልኛል ምናምን ብላችሁ ከሆነ ወንጀል ነው እንጂ መታሰር መበደር ወንጀል አይደለም። በቻለ ሰዓት ይከፍላል ተብሎ በየወሩ ተቆራጭ ጤኔጥ አመታት ትጠብቃላችሁ። ስለዚህ አታበድሩ። ይታለች ልጅ ነው። ይህ ሰከንድ አካውንቴ ነው ጋይስ፣ ፎሎ አድርጉት። እሷ ናት። ሰላም